በቃ ያለብሱ ይፍረድበት። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። ዳስጣል የሚለውን ዘፈን መጨረሻ ላይ ነው የለቀቀው። አዲስ አበባ ድረስ ፋኖ እናደራጃለን። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው ይችላል። የጥይት ድምጽ ማሰማባት ኢትዮጵያ ማለት እድሜ ልክ እንደኔ በጦርነት ነው ያደግኩት። የትግራይ ልጅ ጉድ አንድ ሰሞን ማለት አሁን ነው። ከቤተ መንግስት እስከ ቴዲ አፍሮ ሳሎን፣ ከቴዲ ሳሎን እስከ ካሙዙ ስቱዲዮ የተዘረጋው የተሸፈነው ከሰው የተደበቀው ሀቅ ምንድነው? በሌላ በኩል ካሙዙ ካሳ ከባድ ክስ ተከሷል። ጉዳዩ እውነት ከሆነ የመንግስትን አደራ በመብላት ዘብጥያ በዚህ 2 ቀናት ውስጥ ይወርዳል። በሌላ በኩል ቴዲ አፍሮ ሌላ ያልታሰበ ጣጣ መጣበት። ሁለቱ መፋጠጥ ከጀርባው ካለው ሚስጥራዊ ጋር ለሰው ለምን ተደበቀ? የሁሉ ድራማ ንግድ፣ የግል ጥቅም ወይስ በስልጣን ስም የተቀነባበረ ሀቅ? በዝምታ የተሸሸጉ ሚስጥሮችን ሰባብረን ዛሬ ሙሉን እውነታ ለዓለም እንዘረግፈዋለን። እንዳያመልጦ ደቂቃዎች ወስዳችሁ እውነቱን እንጋፈጥ። ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረቅ ቼክ ጉዳይ የኢትዮጵያ አየር መንገድ ማብራሪያ ሊሰጥ ተጠየቀ። የደም ዜማዎች፣ ኢትዮጵያ መንግስት ጭብጨባና በህዝብ የሐዘን ዳስ መካከል እውነታው ምንድነው? የአንዱ ሀገር ሁለት እውነታዎች። አንዱ አርቲስት በቤተ መንግስት ምንጣፍ ላይ ቆሞ ወርቃማ ጊዜ እያለ ሲዘምር፣ ሌላኛው ግን በመንግስት ክልከላ ታፍኖ በህዝብ የሐዘን ዳስ ስር እያለቀሰ ይገኛል ይሉታል ቴዲ አፍሮን። ካሙዙ ካሳ በ90 ሚሊዮን ብር በደረቅ ቼክ መከሰስ ስሙ በቆሸሸበት በዚህ ሰዓት በስርዓቱ ጋሻ ሆኖ ቆሟል። በሌላ በኩል ቴዲ አፍሮ መንግስት ሳያውቀው ፕሮሞሽን ማናጀር ሆኖለት የዓለምን ትኩረት ስቧል። ዛሬ የምንጠይቀው በጥቅም የታወረው የካሙዙ ጭብጨባ ወይስ በክልከላ የታፈነው የቴዲ እውነት ማን ነው በሚል ብዙዎች እየጠየቁ ያሉት እውነት እኛ ልክ ነው ወይ የሚለውን ይዘን ኢትዮጵያን የሚታደጋትስ ምንድነው ምንስ ነው ብለን ወይም ደግሞ ሁለቱም የጥፋት ድግስ ላይ ናቸው በሚለው እውነቱን እንዘረግፈዋለን። ካሙዙ ካሳ ወርቃማው ጊዜ ወይስ የግል ጥቅም? ወደ መዝሙር ስራ ገባልኝ። ታዲያ መዝሙር አንዴ ሰራው ከዛ ታዋቂ ሆነ። መዝሙር አጥና ሲባል ቢቢ አሁን እዚህ ተክፍል ላይ ማለት ነው የተፈጠረ ከ10 በኋላ ከዛ ከ10 በኋላ አልተማርክ ማለት ነው። ወደቅ ማትሪክ አልሄጄም አልወሰድኩም፣ ግን አንተ ከከሪጋ በጣም በቃ የተጠማመረ ነበር እሱ ይኮረኩመኛል። ይህንን እውነት ተከታተሉ። እቺ ሀገር ኢትዮጵያ ናት። በጥንታዊ ታሪክና በዘመናዊ ግጭቶች መካከል ዛሬ ላይ ቆመች። የአገሪቱ ፖለቲካ ትኩሳት የምንለካው በፓርላማ አዳራሾች ሳይሆን በሙዚቀኞች ስቱዲዮ ውስጥ እንደሆነ ልብ በሉ። ከ2005 በላይ ዜማዎችን ያቀናበረው ካሙዙ ካሳ ዛሬ ከሙዚቃ ማቀነባበሪያ ማሽኖች ይልቅ ማይክሮፎኖችን ይዞ በፖለቲካው መድረክ ላይ ይታያል። ሀገሪቱ ዓለም ወርቃማ ጊዜ ላይ ናት ይላል። ነገር ግን ከዚህ ንግግር በስተጀርባ ትልቁ ውዝግብ አለ። ካሙዙ በዚህ 2 ቀን ውስጥ የመጣበት ጣጣ ደግሞ ሌላ ነው። በ90 ሚሊዮን ብር የባህል ማስተዋወቅ ስራ ይዞ አርቲስቶችን ወደ ተለያዩ ሀገራት ይዞ ቢጓዝም አሁን ግን ገንዘባችንን በልቷል በሚሉ ባልደረቦቹ ተከሷል። ከዚህም ባለፈ ለኢትዮጵያ አየር መንገድ የ2 ሚሊዮን ብር ደረቅ ቼክ ሰጥቷል በሚል የሚቀርብበት ወቀሳ ስሙን ጥላሸት ውስጥ ከቶታል። ብዙዎች ይጠይቃሉ፣ ካሙዙ ለብልጽግና ፓርቲ በጽኑ መቆሙ የኢንቨስትመንት መሬቶች ካሉ ማለት ነው ዋስትና እንዲያገኙ ለማድረግ ነው ወይስ በእውነቱ የፖለቲካ ራዕይ ኖሮት ሳይማር ለክፍለ ከተማ ሊወዳደር ነው የሚል ትችትም በአርትና በፖለቲካ መካከል ያለውን መስመር ያደበዘዘ ክስተት ሆኖ የተመለከትን ነው። የቴዲ አፍሮ የዝምታ ጩኸት ደግሞ እንመልከት። በሌላ በኩል ደግሞ ቴዲ አፍሮ ለብዙዎች ሀገር ድምጽ፣ ለጥቂቶች ደግሞ የስርዓቱ ተቃዋሚ ቴዲ አዲሱን አልበሙን ለማስተዋወቅ ያሰበው ጋዜጣዊ መግለጫ በመንግስት እንደታገደ ሲወራ አድምጠናል። እውነት መንግስት ሆኖም ከሆነ በዚያው ግርግር ውስጥ ቴዲ ተጠቅሞ አልፏል። ክልክላው ለቴዲ ትልቅ ማስታወቂያ ሆኖለት ነበረ። መንግስት ሳያውቀው የቴዲ ፕሮሞሽን ማናጀርም ሆኖት ሰርቷል። በአንድ ሳምንት ውስጥ የዩቲዩብ ተከታዮች ከ1.3 ሚሊዮን መሻገራቸውና አሁን 2 ሚሊዮን መግባቱ ህዝቡ ከስርዓቱ ይልቅ የኪነ ጥበብ ሰዎችን ድምጽ የሚናፍቅ ነው እንዲህ ብሎ ያስጠይቃል። ዳስጣል የጋራ ሐዘን ወይስ የፖለቲካ ጥቃት? ቴዲ አፍሮ በቅርቡ በለቀቀው ዳስጣል ሙዚቃ መንግስትና ስርዓቱን ወቅሷል። ደጋፊዎቹ ይህ የጋራ ሐዘናችን መግለጫ ነው ሲሉ፣ የስርዓቱ ደጋፊዎች ግን ብሔርን የነካ ጥቃት ነው ሲሉ ይከራከራሉ። እውነታው ግን መሬት ላይ ያለው ነው። አሁን ያለው መንግስት በኦሮሞ ህዝብ ስም ቢንቀሳቀስም አብዛኛው የኦሮሞ ህዝብ ግን በድህነት በሰላም እጦት ውስጥ ነው
አንዳንዶች ይላሉ። ህዝቡ ባለጊዜ አልሆነም ሲሉም ደግሞ ይናገራሉ። ባለጊዜዎቹ በህዝብ ሰው የሚነግዱ ጥቂት ባለስልጣናት ብቻ ናቸው የሚል ትችት ይቀርባሉ። በኢትዮጵያ ሰማይ ስር የወደቀው የሐዘን ዳስ ኦሮሞንም አማራንም ሌላውንም ብሔር እኩል በደንብ ገልጿል ሲሉ አንዳንዶች እንዲሁ ይከራከራሉ። ትውልዱና ቀጣዩ ዕጣ ፈንታ ታዲያ በእነዚህ ሁሉ ትርምስ ውስጥ ምን ይጠብቅ? ኢትዮጵያ ዛሬ ሁለት መንገዶች ላይ ናት። በአንድ በኩል ካሙዙ ካሳ እንደሚለው ወርቃማ የብልጽግና ጉዞ፣ በሌላ በኩል ደግሞ ቴዲ አፍሮ እንደሚገልጸው የሐዘን ዳስ ውስጥ። ትውልዱ በሁለቱ መካከል ሆኖ እያስተዋለ ነው። ከአርት ወደ ፖለቲካ የሚደረጉ ሽግግሮች፣ የመንግስት ክልከላዎችና የኪነ ጥበብ ሰዎች ሽኩቻ የሀገሪቱን ቀጣይ ዕጣ ፈንታ ያመለክታሉ። ጥበብ ነፃ ካልሆነች ፖለቲካ ሚዛኑን አይጠብቅም። ወደ መደምደሚያው እንሂድ። የሚዛን ጥያቄ ለኢትዮጵያ ህዝብ ሙዚቃ ከዜማ በላይ ነው። ተስፋው ህመሙና የነጻነት ጥያቄው ነው። በጥበብ ስም ቼክና መሬት ማሳደድ ወይም መድረክ ቢዘጋም ከህዝብ ቁስል ጋር መቆም ተስፋው ህመሙና የነጻነት ጥያቄው ነው። ታዲያ በጥበብ ስም ቼክና መሬት ማሳደድ ወይስ መድረክ ቢዘጋም ከህዝብ ቁስል ጋር መቆም? ይሄ መመለስ ያለበት ጥያቄ ነው። ታሪክ የሚፈርደው በጊዜያዊ ጥቅሞች ላይ ሳይሆን በትውልድ ልብ ውስጥ በሚቀረው እውነት ላይ እንደሆነ ይታወቅ። ጥያቄው ለእናንተ ነው። ማን ነው ትክክለኛውን የሀገር ምስል እየሳለ ያለው? በአንድ በኩል ጭብጨባ፣ በሌላ በኩል ክልከላ። የነገዋ ኢትዮጵያ ዕጣ ፈንታ ግን በእነዚህ ሁለት ዜማዎች መካከል ተንጠልጥላ ትገኛለች። ጥያቄው ግን የሚቀጥለው ዜማ የሰላም ይሆናል ወይስ ተጨማሪ የሐዘን ዳስ? ውድ የሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ ጠንካራና ክፍተት ያለባቸውን ነገሮች እንዲያቀርበን ነበረ። ጉድ አንድ ሰሞን ማለት አሁን ነው። ቸር ቆዩ። ይፍረድበት። ላቀቅ ብዬ ቤት ሰርቼ ይሄው ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ይሄው በሬ ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ፣ ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱ ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በቃ መሄጃ አጣን። ወዴት እንሂድ? ልጆቻችን ተሳቀቁ፣ ተቃጠሉ። ወዴት እንሂድ? ልጆቻችን ወዴት እናርጋቸው? እንዋጣቸው? ወዴት እናርጋቸው? በቃ እግዚአብሔር ይፍረድ። ፍርዱን ለፈጣሪ ትተናል። ፍረድ። የኢትዮጵያ ህዝብ ይፍረድ። እኛ ልጃችንን እንወደዋለን። የኔ አባት፣ እኛም አንተ ከኛ በመወለድ ከዚህ በጣም ከተከበረ ከወላይታ ህዝብ በመውጣት በኢትዮጵያ ደረጃ ይዘ የምትዞረው በጀመርከው ሙያ ዘርፍ የተከበረ ስራ እየሰራ በመሆኔ የኢትዮጵያን ስም በዓለም መድረክ ላይ ያስጠራ ስላለ ካሙዙ ባንተኛ እንኮራለን። ካሙዙ አዲስ አበባ ከተማ ምክር ቤት የብልጽግና እጩ ሆኖ በመቅረቡ ምክንያት እጅግ ብዙ ሰዎች የተለያየ አስተያየቶችን ሚዲያ ላይ ሲያንሸራሽሩ ሰሞኑ እየተመለከትኩ ነበር። ምንም መናገር አልፈለኩም፣ ዝም ብያለሁ። ግን አሁን ወጥ ስለረገጣችሁ፣ አሁን ዋልጌ ስለሆናችሁ እንደዚች አይነት ህልና ቢስ በሰው ልጆች እኩልነት የማታምን ሰዎችን ከወጡበት ዘርና ጎሳ መዛ የሚታከብርና የሚተቹ ኢትዮጵያዊነትን ያልተላበሱ ቆሻሾችን አስተያየት ስለሚመለከት እኔም እንደ ሚዲያ ተጠቃሚ አንድ ነገር ማለት ወደድኩኝ። የምርጫ እጩ መሆን መስፈርቱ ሲጀመር በህግ ምንድነው? በቃ የኢትዮጵያ ህገ መንግስት አንድ ሰው መራጭ መሆንና ተመራጭ ለመሆን የሚያስፈልጋቸውን መስፈርቶችን አስቀምጧል። ኢትዮጵያዊነት መሆን፣ በእድሜ ለምርጫ መድረስ። እነኚህ መስፈርቶችን የሚያሟላ ማንም ሰው በፓርቲ ውስጥም ሆነ በግል ሊወዳደር ይችላል፣ ሊመረጥ ይችላል፣ ሊመርጥ ይችላል ብሎ ህገ መንግስቱ አስቀምጧል። ከዛ ወዲህ ሲሆን አንድ የፖለቲካ ፓርቲ የራሱ እጩ ሲያቀርብ
ምክንያት የሚያደርግባቸው ምክንያቶች አሉ። አንደኛ ይህ የነን ፖሊሲ የነን የፖለቲካውን ፖሊሲ ይቀበላል ወይስ አይቀበልም? እከለን በዚህ አካባቢ ለምርጫ እጩ አድርጌ ባቀርብ ይመረጣል ወይ አልመረጥም? የህዝብ ቅቡልነት አለው ወይ የለውም የሚለውን ሚዛን ውስጥ አስቀምጦ ፓርቲውን ወክሎ እንዲወዳደር እድል ይሰጣል አንድ ሰው። አዲስ አበባ ምክር ቤት እጩ ሆኖ ካሙዙ እንዲወዳደር ከሌሎች ከብዙ አዲስ አበባ ውስጥ ካሉቱ ካሙዙ የተሻለ መሆኑን ካሙዙ ለሚሰራው ለስራ መስክ እስከዛሬ ድረስ ተነፍጎ ላለው አርቱ ስራ በምክር ቤት ስለ አርቱ የሚያወራ ማንም ተመርጦ የማያውቅበትም ዘርፍ ዕውቅና ሰጥቶ በዚህ ዘርፍ ካሙዙን ካሉ እኒህ ሁሉ አርት ባለሙያዎቹ አርቲስቶቹ ወይም የሙዚቃ ቀናባሪዎቹ ወይም ዘፋኞቹ መካከል ካሙዙ ህዝብ ይቀበለዋል። እሱም ባቀርበው በሱ ምርጫ ክልል ላይ ይመረጣል ብሎ አምኖ እጩ አርጎ አቀረበ። አንዳንድ ደነዞች፣ አንዳንድ ልናብሶች፣ አንዳንድ ክብር የለሽ ልንገራችሁ ካሙዙ ተምረዋል። ከማናችሁም ባልተናነሰ የትምህርት ዕውቀትም ደረጃም አለው። ግን የናንተ ዲግሪ መያዝ፣ የናንተ ማስተርስ መያዝ፣ የናንተ ዶክተሮች ህዝብ ተወካዮች ምክር ቤት ገብታችሁ ለኢትዮጵያ ምን ፈየዳችሁ? ለኛ ምን አመጣችሁ? ኢትዮጵያን በጠበጣችሁ እንጂ አንዳንዶቹ ኢትዮጵያን ጦርነት በጦርነት አረጋችሁ እንጂ በዓለም መድረክ ስለ ኢትዮጵያ የሚያወራ ስለ ኢትዮጵያ መልካምነትን የሚያንጸባርቅ ሰላምን የሚያውጅ ካሙዙ በምርጫ እጩ ሆኖ መቅረቡ ጭራሽ ከናንተ ይልቅ በልጦ ቫልዩ የምናደርግበት እንጂ ካሙዙን ለመተቸት ምን ሞራል አላችሁ? ምን የስቢና ጥንካሬ ኖሯችሁ ነው ካሙዙን የምትተቹት? አቀናባሪ መዳአኔ ዓለሜንና ማይራሚና እኒዮ መረጭ የትር ያረጋት ያቀናባረው ተወካዮች ምክር ቤት ገብቶ ካሙዙ ሙዚቃ ሊያቀናብር እንዴ? እኔውን አንድ ነገር አስባለሁ። ምን ያክል ፍልዱን ይቃቹታል? ግን ተወካዮች ምክር ቤት ከአርቱ ዘርፍ ሰው መወከሉን ምን ያክል ንቃቹት ነው? ከንቲባ በሆነና እንቲያይ ሁብ የሙትዲ ኢንተነሄም ነው አይብጉት። ስለዚህ በአጠቃላይ ካሙዙ ላይ የሚነሱ ትችቶች ፈጽሞ መሰረተ ቢስ የሆኑት ልጁን በሲቢኢናው ለመንካትና የወጣበትን ብሔርን ከመናቅ የተነሳ እንጂ ካሙዙ ለምርጫ እጩ መሆንና መመረጥን ምንም የሚያንሰው ነገር የለም። በርታ ወንድሜ። እነሱ ይጩሁ አንተ ትሄዳለህ፣ እነሱ ይንጫጩ አንተ የተሻለ ቦታ ትደርሳለህ። እኛ ልጃችንን እንወደዋለን። ገና ምኑን አዩ? ሰላማችሁ ይብዛ።